አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው። እንዳልክና ማህደር የ36 ዓመት የአንድ ልጅ እናት ነኝ። ባለቤቴ በህይወት የለም። ልጄን የማሳድገው ብቻዬን ሲሆን ዋነኛ ሐሳቤ ለልጄ የምችለውን ያህል ማድረግ ቢሆንም ፋታ በማይሰጠው የህይወት ሩጫ መካከል ተወጥሬ የደነዘዘችና ነፍስ የሌላት ሮቦት እንደሆንኩ ይሰማኛል። በጧት ተነስቶ ልጄን ማለባበስ፣ ምሳ መቋጠር፣ ትምህርት ቤት ማድረስ፣ ትንፋሽ እንኳን ማግኘት በማይቻልበት ስራዬ ላይ መገኘት፣ በየቀኑ ይሄንኑ በተደጋጋሚ ማድረግ ምንም ደስታ አይሰማኝም። ውስጤ ባዶ ነው። ከቀናት በፊት ልጄ ስዕል ስሎ አየሽ የሳልኩልሽን ሲለኝ እውነተኛው ስሜቴን መደበቅ አልቻልኩም። በሰዓቱ ቢያንስ ለሱ በሳለልኝ ስዕል መደሰቴን መግለጽ ነበረብኝ ብዬ ወደ ውስጥ ገብቼ ልጄ ሳያየኝ ስቅስቅ ብዬ አለቀስኩ። የምኖረው ለልጄ ነው እያልኩ ለሱ እንኳን ደስተኛ መሆን አልቻልኩም። ውስጤ ባዶ ነው። እንዴት ጥሩ እናት ሆኜ እንደምዘልቅም እየሰጋው ነው። ከዚህ ስሜት መላቀቅ ይቻል ይሆን? ባዶነት የሚሰማት አመሰግናለሁ። እንዳልክና ማህደር ባዶነት የሚሰማሽ አድማጫችን ከዚህ ስሜት እንዴት ነው መላቀቀው እያልሽን ነው። በመጀመሪያ ላመሰግንሽ እወዳለሁ። ሁኔታሽን አስተውለሽ ያለሽ ነባራዊ ሁኔታ እና ፍላጎቴ አልተመጣጠኑልኝም። ስለዚህ ይሄ ደግሞ በዘላቂነት እንድቀጥል አያደርገኝም። ጤናዬን፣ ስሜቴን ይጎዳዋል። የምፈልግለትም ዓላማ መኖር አልችልም። ስለዚህ ምን ላድርግ ብለሽ መነሳትሽ አዋቂነት ነው፣ ትልቅነት ነው ብዬ አምናለሁ። ምክንያቱም በጊዜ አንዳንድ ችግሮችን ካልቀረፍናቸው በኋላ እነሱ ይቀርፉናል ማለት ነው እና ስለዚህ ጥሩ ዘይደሻል። ጥያቄሽ በቀጥታ እንዳስተውል ያደረገኝ በርናውት ስለሚባለው ወይም ደግሞ የአእምሮ ዝለት ብለን የምንለው ምንድን ነው የሚለውን ትንሽ ባወራ ደስ ይለኛል። ምክንያቱም አንቺ የጠቀስሻቸው ስሜቶች እንደ ሮቦት የሆንኩ ይመስለኛል። ደንዝዥ ያለው ተወጣጥር ያለው የህይወት ሩጫ በቃ ነፍስ የሌላት ሰው እንዲሆን አድርጎኛልና ስለዚህ ይሄ ደግሞ ማድረግ የሚገባኝን ነገሮች መሳ መቋጠር፣ ትምህርት ቤት ማድረስ፣ መመለስ፣ እነዚህ መደረግ ያለባቸው ነገሮችን ማድረግ ላይ ነው እንጂ ከዛ ጋር ከውስጤ ጋር ትስስር ፈጥሬ ከኔክት አድርጌ እየሰራው አይደለም። ወይም ከልጄ ጋር መደረግ የሚገባቸው ነገር ላይ ብቻ ነው ትኩረት ያደረኩት ብለሽ የተናገርሽውና ያ ደግሞ ውስጤን አሁን ልጄ በማያየኝ ሁኔታ ራሴን ግን ስሜቴ ሀዘንና ደስተኛ ያለመሆንን ነገር እየገለጽኩኝ ነው እያልሽ ነው። እና ይሄ እንግዲህ የአእምሮ ዝለትን የሚያመላክት ስለሆነ ወይም በርናውትን የሚያመላክት ስለሆነ ምንድን ነው የሚለውን በትንሹ እናውራው። እንግዲህ ቅድም እንዳልኩት በርናውት ወይም የአእምሮ ዝለት ብለን የምንለው ነገር ምንድን ነው? አካላዊ፣ ስሜታዊና አእምሮዊ የሆነ ድክመት፣ በቃ ኤግዞስት ማድረግ፣ መድከም፣ መዛል ብለን የምንለው ከዛም የተነሳ ነው እና ይህም ደግሞ በረጅም ጊዜ በቆየ ውጥረት የሚመጣ ነው። ስራችን ላይ እንደገናም ደግሞ ብዙ ኃላፊነቶችን ስንሸከም እነዚህን ኃላፊነቶች በብቃት ለመወጣት በምናደርጋቸው ጥረቶች ውስጣችን መዛልን ያመጣልና ይሄ የሚመራን ስሜታችን በጣም ጨለምተኝነትን፣ እንደገናም ደግሞ በስራ ውጤታማ አለመሆንን፣ ከራስም ሆነ ከሌላው ዲታች ማድረግ፣ መራቅን፣ መለያየትን የሚፈጥር ነገር ነው። ስለዚህ ይሄ በተለይ ደግሞ ከስራ ጋር በተያያዘ ብዙ ይገጥማልና በስራ ቦታ ላይ ዝም ብለን ስራ እያልን ዛሬ ስናተኩር ሌሎች ነገሮቻችን አካላዊ ጤንነታችን፣ የስሜታዊ ጤንነታችን፣ የግንኙነት ጤንነታችን፣ የአእምሮ ጤንነታችን፣ መንፈሳዊ ጤንነታችን የማንጠብቅ ከሆነ ለዚህ ዝለት እንዳረጋለን እና በስራ ቦታ ላይ በተለይ ውጥረት ያለብን ሰዎች አጠቃላይ ህይወታችን ላይ ይገለጣል ማለት ነው። የአእምሮ ዝለት መገለጫ መንገዶቹ በጣም ከፍተኛ የሆነ ድካም፣ ፋቲግ አይደል? በጣም ከፍተኛ የሆነ የውስጥ ድካም፣ የሰውነት ድካም፣ የአእምሮ የማሰብ ድካም፣ ውስጥሽ ውጥት
ያለ ነገር አይነት ስሜት እንደሱ አይነት ኤነርጂሽን የማጣት አይነት ስሜት አንደኛው ምልክቱ እሱ ነው። ሌላው ምልክቱ ደግሞ የመነሳሳትና አንድ ነገር የማድረግ ፍላጎት የማጣት ከዛም ደግሞ ጨለምተኝነት፣ ቅድም እንዳነሳሁት ጨለምተኝነት ምልክቶቹ ናቸው እና በተለይ ስራ ላይ ደግሞ ያነሰ ውጤታማነታችን እየቀነሰ ሲመጣ አካላዊ ላይ በተመለከተ ደግሞ አንዳንድ ጊዜ የራስ ምታት ሲኖረን፣ የምግብ መፈጨት ችግር ሲያጋጥመን፣ የመተኛት ችግር ሲያጋጥመን፣ በአጠቃላይ ከእኛ ቁጥጥር ውጭ የሆነ ስሜቶችን ስናስተናግድ የምናስበውና የምንሆነው በጣም እየተለያየ መምጣቱ እነዚህን የአእምሮ ዝለት ምልክቶችን አሳየን እንላለን። አንቺም እንደገለሽው በቃ መደረግ አለባቸው የተባሉ ምሳ መበላት ስላለበት ምሳ ትቋጥሪለታለች፣ ትምህርት ቤት መሄድ ስላለበት ትምህርት ቤት ታደርሸዋለሽ። ከዛ በኋላ ግን በጥሩ ሁኔታ ነው የገለሽው። ትንፋሽ እንኳን ማግኘት የማይቻልበት ስራ ውስጥ ነው ያለው ተዘፍቄ ያለሁት እና እዛ ላይ ይቀመጣለሁ። መተንፈስ እንኳን ጊዜ የለኝም። በቃ ለመኖር መተንፈስ ያስፈልግ የለ ይሄ እንኳን በትክክል ለመተንፈስ እንኳን ማልችልበት ሁኔታ ስራው በተደራራቢነቱ ሊሆን ይችላል፣ በብዛቱ ሊሆን ይችላል። እንደገና ደግሞ አእምሮንና አካላዊ ሁኔታሽን የሚወስድ ሊሆን ይችላል። ይሄ ሁሉ በተደጋጋሚ ከመሆኑ የተነሳ አንቺ የሚሰማሽ ነገር በቃ ለልጄ መኖር አልቻልኩም፣ እሱ የሚፈልገው ነገር ማድረግ አልቻልኩም፣ የእሱን ደስታ መካፈል አልቻልኩም፣ ልጄ የሚያሳየኝን በደስታ ላይለት እንኳን አልቻልኩም። ስለዚህ የሚሰማኝ ጥሩ እናት አይደለሁም የሚለውን ነው። ጥሩ እናት መሆን ነው የምፈልገው፣ ጥሩ እናት ግን አይደለሁም የሚለውን ነው እና ብቻ በአጠቃላይ የሚያሳየው የአእምሮ ዝለት ውስጥ እንዳለሽን ነው የሚያመላክተው። በትክክልም የሚያሳየው ደግሞ ይሄ በተለይ ተናጥል ልጅሽን ስለምታሳድጊ ይሄ ከፍተኛ የሆነ ጫና በቃ ግዴታ ይሆናል አንዳንድ ጊዜ አይደል፣ ፈልገን አይደለም። የህይወት ጫና ነው፣ ህይወትን ለመወጣት የምናደርገው ጥረት ነው። ስለዚህ በዚህ በደንብ እረዳሻለሁኝ። ወደ መፍትሄው ስንመጣ ቀላል መፍትሄ ነው ብዬ ባላስብም፣ ማለትም ህይወትሽን በትክክለኛ ቅደም ተከተል ማስያዝ ይፈልጋል ማለት ነው። በጣም አንገብጋቢ የሆኑ ነገሮች ምንድን ናቸው? በጣም አስፈላጊ የሆኑ ነገሮች ምንድን ናቸው? ማቋረጥና መተው የምችላቸው ነገሮች ምንድን ናቸው? መቀየርስ የምችላቸው ነገሮች ምንድን ናቸው? የሚለውን ነገር በደንብ ማሰብ ይፈልጋል። እንግዲህ ህይወት የማይቋረጡ ነው። ምግብ አስፈላጊ ነው፣ ስራ መስራት አስፈላጊ ነው፣ ገንዘብ ማግኘት አስፈላጊ ነው። እናትነት ብቻ ሳይሆን እዚህ ጋር እንግዲህ አንቺ እንዴት አይነት ጥሩ እናት ሆናለሁ ነው ያሳሰበሽ አይደል? ግን ከጥሩ እናትነት በፊት መጀመሪያ ጥሩ ሰው መሆን ያስፈልጋል። ጥሩ ሰው ስልሽ መልካምነት የጎደለች ሰው ነሽ ማለት አይደለም። ጤናማ ሆኖ መኖር ማለት ነው። ጤናማ የሆነች ሴት፣ ጤናማ የሆነች እናት ያስፈልጋል። ከእናትነት በፊት ለራስሽ ባላንስድ የሆነ ህይወት፣ የተመጣጠነ ህይወት በስራሽና በህይወትሽ፣ በልጅ ኃላፊነትና ለራስሽ ጤንነት ባለሽ ኃላፊነት፣ እንደገናም የህይወት ጥያቄዎች በሚያነሷቸው ነገሮች ነገር ላይ እና የአንቺ ሁኔታን ማመጣጠን ይፈልጋል። ስለዚህ እንዴት አድርጌ ነው የተመጣጠነ ህይወት መኖር የምችለው የሚለውን ያንን ባላንስ መስራት ይፈልጋል ማለት ነው። ስለዚህ ከእናትነት በፊት በመጀመሪያ የአንቺን ጤንነት ቅድሚያ መስጠት ስለሚያስፈልግ አሁን አንቺ ኃላፊነቶችን፣ የተለያዩ ኃላፊነቶችን፣ ማህበራዊ ኃላፊነት፣ የስራ ኃላፊነት፣ እንደገና የቤተሰብ ኃላፊነት፣ እነዚህ ነገሮችን ኃላፊነቶች ለመወጣት በምታደርጊያቸው ጥረቶች ውስጥ አካላዊም ሆነ አእምሯዊ ዝለትን እያመጣብሽ ስለሆነ ይሄንን መጀመሪያ መውጣት ይፈልጋል ማለት ነው። ስለዚህ አንደኛው የምንወጣበት መንገድ ባላንስ መስራት ነው። በቃ ህይወታችን ሚዛናዊነቱን እየጠበቀ እንዲሄድ ካላደረግነው በአንድ በኩል ዘሞ ህይወታችንን ወደ አንዱ ባጋደለ መልኩ ለትልቅ አደጋ ሊዳርገን ይችላል። ለአካላዊ የጤንነት አደጋ ሊሆን ይችላል፣ ለአእምሯዊ እክል የጤንነት እክል ሊገጥመን ይችላል ማለት ነው። ስለዚህ ያ ደግሞ ልጅሽን እንዳታሳድጊ ወይም ለልጅሽ እንዳትሆኚ ማህበራዊ ኃላፊነት እንዳትወጪ ያደርግሻል። ስለዚህ ይሄ ልጅ እናትም አባትም ሊያጣ ይችላል ማለት ነው እና ከዛ በፊት ለራስሽ አስበሽ ይሄንን ትኩረት ሰተሽ ካላደረገሽ ለልጅሽ የሚተርፍ ነገር አይኖርሽም እና እንዴት አድርጌ ነው የህይወቴን ሚዛን ጠብቄ የሚሄደው የሚለውን ስራ እሱ ያንቺ አሳይመንት ነው፣ ያንቺ ከፍተኛ የሆነ የቤት ስራሽ ነው እና እንዳልኩት ምን መቀየር እችላለሁ፣ ምን ማስተካከል እችላለሁ። እውነት ለመናገር ይህንም ለማድረግ እኮ ጊዜ ይፈልጋል አይደል? ስራም ለመቀየር ስላለመፈለግም ይሄ ስራ አልተመቸኝም ካልሽ ማለት ነው ይሄ ሁሉም እኮ ጊዜ ይፈልጋል። ስለዚህ በተወሰነ መልኩ በቃ ቆም የምትይበትን እና ለራስሽ አንዳንድ ጊዜ ሰፊ ጊዜ መስጠት እንኳን በማንችልበትም ለራስሽ ብሬክ መስጠት ያስፈልጋል። ሪቻርጅ የምታደርጊበትን እና ራስሽ የምታንሰራሪበትን ያንን መፈለግ ይጠበቅብሻል።
ሌላው እንዴት አድርገን ነው ግንኙነቶች ብዙ ጊዜ በቃ የስራም ግንኙነት ይሆን የቤተሰብ ግንኙነትም ይሆን ሌላም ማህበራዊ ግንኙነቶችም በአጠቃላይ ምን ይፈልጋሉ? ክልል ወይም ወሰን ወይም ድንበር ይፈልጋሉ። ኃላፊነቶቻችን የማንችላቸውን እንዴት አድርገን በቃ የኔ የምችለው ይሄንን ያህል ነው ብዬ የራሴን ባውንድሪ መስራት የራሴ በቃ ይሄ የኔ ጊዜ ይሄ የኔ ኤነርጂ ይሄ ለራሴ የማሳልፈው ብለን ያንን ባውንድሪ መስራት ይፈልጋል እና በስራ ቦታ ላይ ቢሆን ከአለቃ ጋር መነጋገር ይፈልጋል። ይሄ የኔ አቅም የሚፈቅድልኝ እስከዚህ ድረስ ነው፣ ስለዚህ ምን እናድርግ፣ ይሄን ጫና ደግሞ ይሄ ስላለብኝ ይሄ መስራት አልቻልኩም፣ ስለዚህ መፍትሄ ይፈልጋለሁ ብለን አንዳንድ ጊዜ በራሳችን ብቻ ሳይሆን መፍትሄ የምናገኘው ሌሎችን በማማከር ስለሆነ ያንን የምትችይውን ነገር ላይ ብቻ በተደጋጋሚ ያ ነገር እንዳይውጥሽ ባውንድሪ መስራት ስለሚያስፈልግ ያንን ባውንድሪ መስራት ይጠይቃል ማለት ነው። እንደው ያንቺን ህይወት ሳስበው በመዛል ውስጥ እንዳትወድቂ ያደረገሽ ነገር ልጄን ማኖር አለብኝ፣ ለልጄ መቀጠል አለብኝ የሚለው ነገር ነው። ግን ከልጅሽ በፊት ደግሞ የህይወት ትርጉምሽን እንደገና ሪሴት ብታደርጊው ጥሩ ነው። ማለትም የምትኖሪለት ዓላማ ስራና ልጅ ብቻ መሆን የለበትም። ስለዚህ ሚኒንግ የምታገኝበት መሆን አለበት እና ትርጉም ያለው ህይወት ለእኔ ምንድን ነው፣ ለእኔ የሚሰጠኝ የህይወት ትርጉም ምንድን ነው የሚለው ነገር እንደገና ማጤን ይፈልጋል እና ከስራም ከማህበራዊ ኃላፊነትም በላይ ስለሆንሽ አንቺ በቃ ለእኔ ደግሞ የምፈልገው ይሄ ነው ብለሽ ለራስሽ ካሰብሽ በኋላ ያንን በተጓዳኝ እንዴት አድርጌ ነው መወጣት የምችለው የሚለው ከዓላማሽ ጋር ከህይወት ዓላማሽ ጋር ማያያዝ ያ በቀጣይነት ህይወትሽ እንደገና አንሰራርተሽ እንድትቀጥይ የሚረዳሽ ነገር ነው ብዬ አስባለሁ። ስለዚህ ምንድነው ዓላማዬ? የህይወት ዓላማዬ ምንድን ነው? ልጅ ማሳደግ ብቻ ግን መሆን የለበትም ብዬ ነው ማስበው። ምክንያቱም ልጁ ደግሞ ካደገስ በኋላ ያንቺ ዓላማ መኖር አለበት እና የሚያስቀጥል ነገር ዘላቂ የሆነ ነገር ማግኘት ከመዛልም ሊያወጣሽ ስለሚችል እዛ ጋር ሄዶ ሪኮኔክት ማድረግ አስፈላጊ ነው። ሌላው የማስበው እንግዲህ አለቃሽን ማነጋገር ሱፐርቫይዘርን ማነጋገር አስፈላጊ ነው። እንዳልኩትም አንዳንድ ኃላፊነቶችን ደግሞ እንዴት አድርገን ማከፋፈል እንችላለን። ሁሉ ነገር ራስሽ አድርገሽ አይዘለቅም። ስለዚህ እርዳታ የምታገኝበትን መንገድ ደግሞ ሊረዱሽ የሚችሉ ፕሮፌሽናሎችም ሊሆን ይችላሉ፣ ጓደኞችም ሊሆን ይችላሉ፣ ዘመድ አዝማድም ሊሆን ይችላል፣ ሰራተኛም ሊሆን ይችላል። ሰፖርት የምታገኝበትን መንገድ ማፈላለግም ከአእምሮ ዝለት ከሰውነት ዝለትም ሊታደገሽ ይችላልና እነዚህን ማሰብ ጥሩ ነው እና እንግዲህ የተለያዩ የህይወትሽን ሚዛናዊነትን ጠብቆ ለመቀጠል የተለያዩ ኃላፊነቶችን ለመወጣት ያንቺንም ጨምሮ ማለት ነው አንቺም ደስተኛ ሆነሽ የምትኖሪበትን ነገር ለማድረግ ጨምሮ ያንን ለማድረግ የሚረዳሽ እነዚህን ስታደርጊ ነውና ከዝለት ከወጣሽ ያየሽ ይሄ ዝለት ወደ ጭንቀት ከጭንቀት ወደ ድብርት እየጨመረ የሚሄድ ነገር ነውና መፍትሄ መፈለግሽ ትልቅ ነገር ነው። ነገር ግን ጠየቅ ብቻ ሳይሆን ማድረግንም ስለሚፈልግ ይህንን የሰማሽውን ደግሞ ወደ ተግባር ትቀይረዋለሽ ብዬ አምናለሁ። እንግዲህ ይቅናሽ። እንዳልክና ማህደር በሸገር